ሰላም ፍቅር መትረፍረፍ ለሁላችን ይሁን። ውድ ቤተሰቦች እንዴት ናችሁ? ዛሬ በጣም አሪፍ በሆነ ሀሳብ ተገናኝተናል። እስከ መጨረሻው ድረስ ተከታተሉ። ውድ ቤተሰቦች እናንተ የትናንቱ ወይም ያለፈውን አይደላችሁ። ብዙዎች ያለፈው ህይወታቸው ተጎጅ እንደሆኑ ይሰማቸዋል። ያለፈው ገጠመኝ ወይም ያደጉበት የቤተሰብ ሁኔታ ችግር ተጽዕኖ እንዳሳደረባቸው ይናገራሉ። ይሁንና የስነ ልቦና ጥናቶች እንደሚያስረዱ ከሆነ 85% የሚሆኑ ቤተሰቦች ችግር አለባቸው። ስለዚህ የእናንተ ብቻ የተለየ አይደለም። ብዙዎች ደግሞ እንደዚህ ይላሉ፣ ወላጆች ጠጪዎች ነበሩ፣ አባቴ ይደበድበኝ ነበረ፣ እናትና አባቴ የ6 ዓመት ልጅ ሳለው ተፋቱ ይላሉ። ይህ በአንድም ሆነ በሌላ ገጠመኝ የሁላችንም ታሪክ ነው። ትክክለኛው ጥያቄ መሆን ያለበት አሁን ምን ልታደርጉ ነው? የአሁኑ ምርጫችሁ ምንድን ነው? ባለፈው ችግር ወይስ በምትፈልጉት ነገር ላይ ማተኮር ትፈልጋላችሁ? ያለፈውን ጊዜ ችግር ረስታችሁ ትታችሁ በቀጣይ ስለምትፈልጉት ነገር ስትሰሩ ስታስቡ ያለፈው መጥፎ የህይወት ገጠመኝ ቀስ በቀስ ከህይወታችሁ እንዲወጣ ማድረግ ትችላላችሁ። ያለፈው መጥፎ የህይወት ገጠመኝ ደጋግሞ የሚያስብ ሰው ደግሞ ወደፊትም እንዲህ አይነት ተመሳሳይ ችግር እንዲገጥመኝ እፈልጋለሁ እያለ ነው ባለማወቅ። ወደፊት መጥፎ ነገር እንደሚሆን ከታያችሁ ያንኑ እንደምታገኙ እርግጠኛ ሆኑ። ያ ከመሆኑ በፊት ፈጣሪ በሰጣችሁ ነፃ ምርጫ ማሰብ ያለባችሁ ፍቅርና ደስታ፣ ሐሴትና መትረፍረፍ እንዲሁም የሚያሳድጋችሁን ነገር መልካም ነገር መሆን አለበት። ምክንያቱም የዕጣ ፈንታችሁ ዲዛይነርና ደራሲ እናንተ ናችሁ። ብዕሩ በእጃችሁ ነው ያለው። ውጤቱ ደግሞ የመረጣችሁት ነገር። ራሳችሁን መጠየቅ ያለባችሁ እኔ ምን መርጫለሁ የሚለው መሆን አለበት። ምክንያቱም የመረጣችሁትን ሳታውቁ የምትፈልጉትን ነገር ልታገኙ አትችሉም። መጀመሪያ የምትፈልጉትን ማወቅ አለባችሁ። ከዛ በኋላ ያለፉ ጊዜ ችግሮችን፣ ቤተሰባዊ ልማድን፣ ማህበራዊ ባህልን በመተው ህይወታችሁን እንደምትፈልጉት አድርጋችሁ መፍጠር ትችላላችሁ። መፍጠር ያለባችሁ ደግሞ እንደተነጋገርነው የሚያስደስታችሁን የሚያሳድጋችሁን መሆን አለበት። ያኔ ለዛ ነገር ስሜት ስለምትሰጡ በደጋግማችሁ ባሰባችሁ ቁጥር ወደምትፈልጉት ነገር መሄድ ትችላላችሁ። ውድ ቤተሰቦች መጀመሪያ መለየት ያለባችሁ የምትፈልጉትን ነገር ነው። የምትፈልጉትን ካወቃችሁ ለምትፈልጉት ነገር የሚከፈለውን ዋጋም በዛው ልክ ታውቃላችሁ ማለት ነው። ይህንን አድርጉ። ቀጣይ በሌላ ቪዲዮ እንገናኛለን። እስከዛ ድረስ በያላችሁበት ሰላም፣ ፍቅር፣ መትረፍረፍ ለሁላችሁ ይሁን። ውድ ቤተሰቦች ቪዲዮን ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።